ሰላም እንዴት ናችሁ? ወደ ቻናል የተከታታዮች እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ ጸጉሬን እያሳደግኩ ነው እንደምታውቁት እና ማለት በየሳምንቱ እታጠባለሁ ጸጉሬን። ግን እንዴት አድርጌ ነው የምታጠበው? የግዴታ ማስክ ማድረግ አለብኝ እና ማስክ አድርጌ ታጥቤ እንዴት እንደማለሰልሰው ሙሉውን ነው ማሳያችሁ አንድ ጊዜ ማለት ነው ማደርገው። ይሄ እንትን ነው እጄ ምንድን ነው ኦክራ ነው፣ ባሚያ ነው። እኔ አላቅም በአማርኛ ምን ይሁን ምን ይባል አላቅም፣ ግን እኔ ማቀው ውጭ ሀገር እንደለመድኩ ሁሉ የውጭ ስም ነው ማቀውና ኦሊቬራ ገዝቼ ነበረ ባለፈው። በጣም ሙቀት ስለነበረ እንትን አለብኝ ማለት ነው፣ ተበላሸብኝ። ቆርጬ ፍሪጅ ውስጥ አስቀምጬ ለሶስት ጊዜ ተጠቅሜ የነበረ ኦሊቬራ ግን አሁን እሱ ሲያልቅብኝ እንትኑን ጀመርኩ ማለት ነው። ኦክራ በጣም ቆንጆ ነበር። ቪዲዮ ሰርቻለሁ። አዲስ ከሆናችሁ ቪዲዮ ስላለ ከስር ገብታችሁ ማግኘት ትችላላችሁ። ኦሊቬራ ጄል ከኮኮናት ኦይል ጋር ነው ማለት ነው። ፍሎሪያን እስቲ እና እንደሱ አድርጌ ጸጉሬን ማስክ አደርጋለሁ። ማስክ ሳረግ ጸጉሬን ብዙ ጊዜ እናገራለሁ። ጸጉራችሁ እንዲያድግ ወይም የተጎዳ ጸጉራችሁ እንዲስተካከል ከፈለጋችሁ በሳምንት ማለት በሁለት ሳምንት በወር አንዴ አይደለም፣ በየሳምንቱ የሆነ ሩቲን ሊኖራችሁ ይገባል። ፕሮግራም መያዝ አለባችሁ። በሳምንት አንድ ጊዜ ስትቀቡ፣ ስትታጠቡ፣ ሞይስቸራይዝ ስታደርጉ ማለት ነው። ስለዚህ እንደዚህ አድርገን እስቲ እንሞክረው። እንደምታውቁት በጣም ለውጣለሁ። እኔ ለራሴ በጣም ለውጣለሁ። ምናልባት ለእናንተ ካሜራ ውስጥ እንዴት እንደሆነ አላውቅም፣ ግን ለእኔ በጣም በሚገርም ሁኔታ ለውጣለሁ። እንግዲህ ያው እንደዚህ ለፍቼ እንደዚህ ካልሆነ ምን ዋጋ አለው? እና ሲቀባ ጸጉሬን ከስር ብቻ ቀብቼ እንትን ጫፉን አልተወውም። እንደምታዩት በደንብ ነው ማሳያችሁ ማለት ነው ሂደቱን በአንድ ሳምንት ውስጥ እንዴት እንደማደርገው ማለት ነው። ከዛ እንደዚህ ስታደርጉ ዝም ብላችሁ ማስቀመጥ ብቻ ሳይሆን በደንብ አድርጋችሁ እስከ ምርስ መቀባት ነው። እና እንደምታውቁት ግንባሬ የፊት ለፊት ጸጉሬ ምንም የለው ነበረ። አሁን ይሄው እንዳያችሁት አድርጎ በደንብ እየተያዘልኝ ነው። ያለምንም ችግር እያሳዝኩ ነው ማለት ነው። አያዝልኝም ነበር እንደምታውቁት። እንደዚህ ማስክ አድርጌ እንኳን ወደ ታች ሳስይዘው እንደዚህ አያዝልኝም ነበረ። በጣም አስቸጋሪ ነበር። ግን በደንብ ማለት ጥሩ ሆኗል። ይያዝልኛል። በእርግጥ ከሁሉም ጸጉር ጋር እኩል ባይሆንም ይያዝልኛል ማለት ነው። ያ እና እንደዚህ አድርጌ በደንብ አድርጌ ነው አርሼ የሚቀባው። ዝም ብዬ ነካ ነካ አይደለም። እንደዚህ ከላይ እስከታች በደንብ አድርጌ እንደዚህ አድርጌ ነው የሚቀባው። አያችሁት? እንደዚህ የግድ እንዲህ መሆን አለበት። ምክንያቱም ብለን ነካክተን የምንተወው ከሆነ ጸጉራችን በደንብ ሞይስቸራይዝ ካልሆነ ማስክ እንኳን ስናደርግ ዝም ብለን ነካክተን የምንተወው ከሆነ ምንም አይነት ለውጥ አናይም ማለት ነው ጸጉራችን ላይ። ሰውነቴ ሁሉ በስብሷል፣ ግን ምንም ማድረግ አይቻልም። የግዴታ ነውና የግድ እንደዚህ በደንብ መራስ አለበት ጸጉሬ እንዲለወጥልኝ የምፈልገው ከሆነ። በፊት የቆረጥኩት ጸጉሬ ላይም እንደዚህ አላደርግም ነበር፣ ዝም ብዬ ነካ ነካ ነበር እና ከሱ ብዙ ነገር ስለተማርኩኝ መደረግ ያለበት እንደዚህ ነው። ማስክ የምናደርገው ከሆነ ከዛ 2 ሰዓት ሊሆን ይችላል እስከ 3 ሰዓት። ሽታ የለውም እንደ ሽንኩርት ምናምን ሽታ ስለሌለው ችግር የለውም። የፈለግኩትን ያክል ብቀመጥ ማለት ነው። ማደርግን አይቻልም፣ እንደዚህ አድርጋችሁ መተኛት አይቻልም። ግን 2 ሰዓት 3 ሰዓት መቆየት ይቻላል። እና በደንብ አድርጋችሁ ሜሳጅ ማድረግ አለባችሁ ጸጉራችሁን። ጸጉር ደግሞ እንትን ማለት አለባችሁ። በደንብ አድርጋችሁ እንትን አድርጋችሁ ማሳዝ ነው። ያ ስታስዙ ጸጉራችሁን ደግሞ እንደዚህ ዝም ብላችሁ እንትን ማለት ሳይሆን ጥቅል አድርጋችሁ ጫፉ እንትን እንዳይደርቅ በደንብ አድርጋችሁ እንዲስብስብ አድርጋችሁ እንደማደርገው አይነት ታደርጉና ታስዛላችሁ። ከዛ በፌስታልም ሆነ በሆነ ነገር በላስቲክ ነገር ሸፍናችሁ እስከምትታጠቡ ማቆየት ማለት ነው። ኮንዲሽነር እና ሻምፖ እና እንዴት ነው ማረገው? እኔ እንደዚህ ነው የምታጠበው ማለት ሻወር እየወሰድኩ ነው ጸጉር የምታጠበው። ግን እንዲመቻችሁ በደንብ እንዲታያችሁ ያ ጸጉሬን ብቻ ታጠብና በኋላ ስጨርስ ማለት ከኮንዲሽነር ጋር እንትን አደርጋለሁ ማለት ነው። እንዴት ነው የምታደርጉት? እንደዚህ ሳደርግ እንትኑን በመጀመሪያ ነው ሻምፖን የምታደርጉት ማለት ነው ጸጉራችሁ ላይ ውሃ ምናምን ሳታደርጉ
በነገራችን ላይ ይሄ የተጠቀምኩት ማስክ ኦክራ በጣም ምርጥ ነው ለእኔ ፀጉር ማለት ነው። በጣም ቆንጆ ነው። እንትን አድርጌ ነበረ ጀምሮ የነበረ እሬት ማለት ነው። በጣም ሙቀት ስለነበረ ባለፈው ሳምንት እንትን ጊዜ አረረብኝ እንጂ እንትን አለ ተቃጠለ፣ ተበላሸ ማለት ነው። ከዛ ለተወሰነ ጊዜ ቆራርጬ ፍሪጅ ውስጥ አስቀመጥኩና እንትን አደረኩኝ ማለት ነው። መቼም መቆሸሹ ስለማይቀር እንደዚህ አይነት ነው መልበስ ያለባችሁ። ስለመቆሸሽ ብዬ እንትን ያለ ልብስ ነው የለበስኩት። ከዛ በሻምፖ ስታጥሩ መጀመሪያ እንደዛ ሁለት ጊዜ 3 ጊዜ ዝም ብላችሁ ሻምፖ አታድርጉ ፀጉራችሁ ላይ። አንድ ጊዜ እንደዚህ በደንብ ካደረጋችሁ በኋላ ፀጉራችን ስንታጠብ ወደታች ስንታጠብ ቆንጆ ነው። ወደዚህ ጎንበስ ብለን የምታጠብ ጥሩ አይደለም፣ ግን ለእናንተ ለማሳየት ብዬ ነው እንጂ እኔ ወደዚህ እንደዚህ ነው የምታጠብ። በሻምፖ ከታጠብኩ በኋላ ፀጉሬ ውሃ የሆኑ እያለ በእናት ፀጉር ላይ ተያያዘ። እንግዲህ ፀጉሬ በጣም የሚያምር ሊቀርብኝ ይሻላል በበሰሴ ላይ ቀር ፀጉሬ እየወጣ ነው። አይቻልም ማሳዝ ነው። ከዛ ኮንዲሽነር ነው ሲቼ ማለት ነው። እዚህ ወርክሻልና ሁለት ቦታ በነገራችን ላይ ፀጉር የደረቀ ጫፉ ምናምን የምትሉ ሰዎች ኮንዲሽነር ካልተጠቀማችሁ መቼም እንትን አይኖርም፣ ለውጥ አይኖርም ማለት ነው። እንደ አይነት ፀጉር ከሆነ ምናልባት ያ ኮንዲሽነር ካረግን በኋላ የግዴታ በደንብ አድርገን ማበጠር አለብን። እንደዚህ ማናበጥረው ከሆነ ምንም ዋጋ የለውም ማለት ነው። ኮንዲሽነሩ የሚረዳ እንዲያለሰልስልንና እንድናበጥር ማለት ነው። ስለዚህ እንደዚህ በደንብ አድርገን ማበጠር አለብን ማለት ነው። በኋላ ላይ ስናለሰልሰው ራሱ ምንም አያስቸግረንም፣ ስንከፍል ምናምን አያስቸግረንም ከደረቀ በኋላ ራሱ ማለት ነው። ስለዚህ በደንብ ያፍታተዋል ኮንዲሽነሩ። ግን እናንተ ዝም ብላችሁ በሳሙና የምትታጠቡ ከሆነ ፀጉራችሁ እንደፈለጋችሁ አይታዘዝላችሁ ማለት ነው። እና እንደዛ ስለሆነ በዚህ አይነት አለሰልሳለሁ ፀጉሬን ማለት ነው። እንደዛ በደንብ ካረኩ በኋላ ደግሞ በውሃ ብቻ ማድረግ ማለት ነው። ግን ፀጉር ላይ ብቻ ነው የሚሆነው፣ ቅላችን ላይ ሳይሆን ኮንዲሽነር ምናልባት ፍሪዝ ማድረግ የምትፈልጉ ከሆናችሁ በዚህ ብታደርጉ በጣም ምርጥ ነው። ከዛ ጄል፣ አሁን ደግሞ አዲስ ጄል ተለየ አቮካዶ ጄል። እኔ ፍሪዝ ማለት ስለማልፈልግ ነው እንጂ ዲኤም አለ አቮካዶ ጄል፣ በጣም ቆንጆ ነው። ግን እኔ እንዳልኳችሁ ፀጉሬ ስለምደርቅብኝ ፍሪዝ ማድረግ አልፈልግም። ለዛ እንዲያደርጋችሁ ማለት ነው። በጣም ቆንጆ ነው ይሄ ፍሪዝ ቢደረግ። አሁን በዚህ አድርጌ አሁን እንዳልኳችሁ የአቮካዶ አሁን የመጣ ያለ እሱን ቢጨምርበት ፀጉሬ በጣም ቆንጆ ይሆናል። ደግሞ የኔ ፀጉር ከደረቀ በኋላ እንደዚህ ወረደ እንትን የምለው እና በጣም ነው የሚያምረው። ግን እኔ እሱን እንዴት አድርጌ መሰብሰብ እንደሚችል እሱን ሳስታውሰው ምንም አያምርብኝ፣ ይቅርብኝ ነው የምለው። ምክንያቱም እንደዛ ከደረቀ በኋላ በጣም አስቸጋሪ ነው ለኔ፣ አልወድም፣ ይደርቃል ምናምን። ከዛ
በሁለት እኔ ግን ሁሌም በሁለት ነው ማድረግ የምፈልገው። እናንተ ቁጥርጥርም ማድረግ ትችላላችሁ እንደፈለጋችሁ። ከዛ አንድ ቀን ውዬ ደግሞ እንደገና ነገ እፈታለሁ ማለት ነው። አንተ ልጅ እንዴት ነው የምትለው? ያ እንደዚህ ደርሷል ፀጉሬ እና እንደዚህ ማስተካከል ነው እንጂ ዝም ብሎ በተፈጥሮ ቆንጆ ካልሆነ ፀጉራችሁ ማለት በጣም ለስላሳ ካልሆነ እንደኔ አስቸጋሪ ከሆነ እንትን ማድረግ ነው ያለባችሁ እና ማለት ነው። እኛ አሁን ልነግራችሁ የምፈልገው እዚህ በጣም ብዙ ነገር የምተፋብኝ እና ልነግራችሁ የምፈልገው ፀጉራችሁን በደረሳችሁ ወይም ጊዜ ባገኛችሁ ጊዜ ብቻ እያስተካከላችሁ ፀጉሬ አያምርም ካላችሁ ምንም ማድረግ አይቻልም። ምክንያቱም ለሱ ራሱ ጊዜ ያስፈልጋል። በጣም ብዙ ጊዜ ስለሚፈልግ ለሱም ጊዜ መስጠት ነው እንጂ ጊዜ ባገኛችሁ ጊዜ በወር አንዴ፣ በሁለት ሳምንት፣ በሶስት ሳምንት አንዴ እንትን እያላችሁ ፀጉሬ እምቢ አለኝ የምትሉ ከሆነ ምንም መፍትሄ ሊገኝ አይችልም። ግን ለሱ የሆነ የተወሰነ ጊዜ መስጠት አለባችሁ። እኔ እንዳልኳችሁ በሳምንት አንዴ መቼም አላሳልፍም። እንዲሁም ከሚገርማችሁ ዛሬ ማክሰኞ ነው እንትን እያልኩ ያለሁት ማለት ነው። ስላልቻልኩኝ ሰኞ ቀን ታጠብኩኝ፣ ስላልቻልኩ ሰኞ ታጠብኩኝ። ሰኞ ታጥቤ ውዬ አሁን ማክሰኞ ነው እየሰራሁ ያለሁት ማለት ነው። እና ምንም ቢሆን በሳምንት አንዴ ሳልታጠብ፣ የምታጠበው ደግሞ እንዳልኳችሁ በደረቁ አይደለም፣ ማስክ አድርጌ ያለው ከዛ እታጠባለሁ ማለት ነው። ያለ ማስክ ደግሞ ዝም ብዬ አልታጠብም። ደረቅ ስለሆነ ይረግፋል ፀጉሬ፣ በጣም ይጎዳል ማለት ነው። እና እንደዚህ እያደረጋችሁ ነው እንጂ ዝም ብላችሁ በደረሳችሁ ጊዜ ወይም እንትን ያላችሁ ጊዜ አይደለም ማለት ነው። እና እንደምታዩት ፀጉሬ እንደዚህ እያደገ ነው። ያ በተረፈ ምን ልላችሁ ነው የምፈልገው? ምንም ልላችሁ አልፈልግም። ፀጉራችሁን በደንብ እንዲያድግላችሁ ከፈለጋችሁ ጊዜ መስጠት አለባችሁ። ግን ጊዜ ሳትሰጡ ምንም አያድግም። እና በቃ እንደዚህ እያልኩኝ ሁሉንም ፀጉሬን እንደዚህ በዚህ መልኩ እንትን ብዬ ብመጣ አሁን ባሳያችሁ ይገርማችኋል። አሁን ደርቆ እንደዚህ ችቦ መመስል በኋላ ላይ በጣም ቆንጆ ነው የሚሆነው ማለት ነው። ባሉ አሁን እንደዚህ አድርጌ ፀጉሬንም ልስራ፣ እናንተም እዩት። የራሳችሁን ፀጉር ደግሞ ጊዜ ስጡት። ጊዜ ሳትሰጡ የኔን ባያችሁት የእናንተ አይስተካከልም ማለት ነው። ስለዚህ አይታችሁ ለማስተካከል መሞከር የግድ ይላል። እንደ በሳምንት አንድ ቀን መስጠታችሁም ለፀጉራችሁ እንደዚህ ካላረጋችሁ አትችሉም። በእውነት እንደ ስራ እንደሆነ አልቆ አያልቅም፣ ኑሮ እንደሆነ ሞልቶ አይሞላም። ስለዚህ ፀጉራችሁንም ማየት አለባችሁ። በእውነት እኔ ያለ ፀጉር በጣም ነበር ማስጠላው። ያለ ፀጉር በስመ አብ ፊቴ ራሱ ምን እንደዚህ ነው። በቃ እንደዚህ ሜዳ ነው የሚመስለው ፊቴ፣ ሰርክል ነው የኔ። በዛ ላይ በቃ ፀጉር ከሌለ እንዴት ነው ማስጠላ። ስለዚህ ፀጉር የግድ ያስፈልገናል። ፊታችን ሰርክል ሆነ እንትን ሆነ እና በጣም አስፈላጊ ነው። ፀጉራችሁን አሳድጉ። ለምታሳድጉ ቅባት አሳያችኋለሁ። በነገራችን ላይ እንዲህ ከሰራ በኋላ የማረገው ቅባት አለኝ አዲስ። አሁን ደግሞ ሊገዛ ያሰብኩት ቅባት ስላለኝ እሱን ቅባት ደግሞ ተጠቅሜ ያሳያችኋለሁ። ይሄንን ብዙ ጊዜ ነው የምጠቀመው ያለሁት፣ አልቀየርኩም። አሁን ደግሞ ልቀይር ፈልጌ ያለው ግን የቀየርኩት ማለት የሚቀይረው ጥሩ እንትን ብዬ ነው እንጂ ዝም ብዬ አይደለም። እና እሱንም ደግሞ አሳያችኋለሁ። ሁሌም እንደዚህ አድርጌ ነው ፀጉሬን እንትን የምለው ማለት ነው። ስለዚህ ያ እንደዚህ አድርጎ የሚሰለቻችሁ ከሆነ ደግሞ እያያችሁ ከመጀመሪያ ከታጠብኩበት ማለት ከተቀባሁ ጀምሮ መስክ አድርጌ ማለት ነው ታጥቤ መጨረሻ እንዲህ እንደማረግ በየሳምንቱ በእውነት በየሳምንቱ እንዲህ ካረጋችሁ የሚገርም ለውጥ ነው የምታዩት። እንግዲህ ጊዜ ያስፈልጋል። ጊዜ ስጡት ለፀጉራችሁ ማለት ነው። እና ያ አሁን በቃ እንደዚህ እያደረኩኝ ትንላለው። ስላያችሁልኝ አመሰግናለሁ። ደህና ሁኑልኝ። ቻው